የእናንተን ነገ ውጤታችሁን የእናንተን ነገ ምን ላይ እንደምታርፉ አያስቡም። እውነቴን ነው የምላችሁ። እናንተ ግን የምታደርጉት ነገር ለራሳችሁ መስመራችሁን የሚያስይዛችሁ ራሳችሁ ውሳኔ የምታደርጉት ነውና እባካችሁ አሁንም ባለው ነገር ላይ አሁንም ባለው እንትን ላይ በቦታ ዙሪያ ላይ ለምን ካርታና ፕላን ያለው ቦታ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር ላይክ አድርጉ አበረታቱን ማለት ነው። እና ውዶችዬ ዛሬ አንድ የመጣሁበት ርዕስ አለኝ ወደ እናንተ ጋር ሼር ለማድረግ እፈልጋለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱን። እንደውም የደወል ምልክቱን እየነካችሁ ማንኛውም ቪዲዮዎች ወደ እናንተ ጋር እንዲደርስ የደወል ምልክቱን በመንካት ቤተሰብ ሆኑ እንላለሁኝ። ዛሬ ብዙ ጥያቄዎች እየተጠየቁኝ በምመልስበት ጊዜ ቦታ የሚፈልጉ ልጆች ባዶ ቦታ ፋፊ እንፈልጋለን እና በዚህ ዋጋ ፈልጊልን እያሉኝ ይገኛሉ ማለት ነው። እና ስለ ቦታ አንዳንድ ነገር ልላችሁ ነው ውዶችዬ ማለት ነው። እና አንዳንድ ጊዜ ሰው ምን አለ መሰላችሁ የሆነ የራሱን ነገር መልካም ነገር ሲነግራችሁ እናንተ እንደ ክፋት ልትወስዱ ትችላላችሁ ማለት ነው። በተለይ በቦታ ዙሪያ ላይ እውነት ለመናገር እኔ እንደውም ከቭሎግ ይልቅ በቦታ ዙሪያ ላይ ብዙ ጊዜ ቪዲዮ ሰራ ነበረ ማለት ነው። ያንን ግን እናንተ ተቀባይነት አላደረጋችሁትም ወይም እንዴት እንደምታዩት አላውቅም። እና ምን ልላችሁ ነው ውዶች፣ ቦታ ሲገዛ የትላንቱ ቀርቶ አይደለ ከስንት ወራት ከአመት በፊት ቀርቶ አይደለ በዛሬዋ ቀንና የነገዋ ገበያ አንድ አይደለም ማለት ነውና ብዙ ልጆች እስከ 1.500 ሺህ ፋፍዬ እስከ እንደዚህ እስከ 1.300 ሺህ የሚገኝ ቦታ ካርታና ፕላን ያለው ፈልጊልን የምትሉ ልጆች አላችሁ ማለት ነውና እውነት ለመናገር እናንተ ላይ አልፈርድም። ምናልባት በቃ የሆነ ነገር እዛው ተቀምጦ የምታገኙት እየመሰላችሁ ነው መሰለኝ። ምን ልላችሁ ነው በዚሁ አጋጣሚ ሁላችሁም ልሰሙት የምትችሉትና መሰማት ያለበት ነገር ነው ብዬ ስለማስብ ነው። ሁልጊዜም ማድረግ ያለባችሁን እኔ በነገራችን ላይ ብዙ ጊዜ ተናግሬያለሁኝ። ማድረግ ያለባችሁን ነገር በራሳችሁ መንገድ ነው የምትሄዱት። መወሰን ያለባችሁን ነገር ራሳችሁ ናችሁ መወሰን ያለባችሁ የምታደርጉት ነገር። ምክንያቱም የራሳችሁ ገንዘብ እስከሆነ ድረስ ውሳኔያችሁን አንድ ማድረግ አለባችሁ። እናንተን መጥፎ ቦታ የማያስገባ ከሆነ በገንዘባችሁ ውሳኔ የምታደርጉት እናንተ ናችሁ እንጂ ከሌ ወንድምሽ ከሌ እህትሽ ወይም በአባትሽ እናትሽ አይደለም ውሳኔ ማስገባት ያለባችሁ። በራሳችሁ ገንዘብ እናንተ ወስናችሁ ይሄን አድርጋለሁ በቃ ይሄ ይጠቅመኛል አላችሁበት ቦታ ላይ መወሰን አለባችሁ ማለት ነው። የአብዛኛዎቹ ልጆች አሁን ብዙ ነገር የሚያልፋቸው በምን ምክንያት እንደሆነ ታውቃላችሁ? የሆነ ነገር ለመግዛት ለማድረግ ፈልገው ወይ አባቷ ወይ እናቷ ወይ እህቷ የሆነ ቤተሰብ ያጎትም ልጅ ሊሆን ይችላል ያይና አረ እህቴ እንደዚህ ያይረባም ትባላለች ማለት ነው። ከዛ ያ ነገር ይቀራል። በቃ እንደዚህ አሉኝ ስለዚህ ይሄ ነገር የማይረባ ነው ብላ ትተዋለች ማለት ነው። መልሳን ደግሞ ያንን ነገር ለማድረግ ስትፈልግ 3 እጥፍ ጨምሮ ነው የምታገኘው። እኔ በቦታ ዙሪያ ላይ በብዙ እህቶች ላይ እኔ ጋር መጥተው ነበር ሊገዙ። ከዛ 1.500 ሺህ ካርታና ፕላን ያለው ህጋዊ የሆነ በዩኒቨርሲቲ ወልዛ አዲስ አበባ መውጫ ላይ ምርጥ ቦታዎች እየተሸጡ ነበረ። እና ያንን ቦታ በፖስተትኩበት ሰዓት ላይ እንዴ 1.500 ሺህ እህቴ በጣም ተወደደ፣ አዲስ እንትን የካርታና ፕላን ይወጣለት አይደል እንዴ በጣም ተወደደ አሉኝ። ከዛ እንደውም ወደ ስንት ልጆች ሊገዙ አወሩኝና ሻልኩኝ ቤተሰብ ጋር አገናኙን። ሊያውላቸው ሄዱ። አይ እንደዚህ ነው ይሄ ረባ ምናምን ብለው በዛ ቀረባቸው ማለት ነው። እነዛ የመጡት ልጆች ሁሉም ሳይገዙ ቀሩ። አንድ ሰው 200 ካሬ ነበር ያለችኝ፣ አንድ ሰው 150 ካሬ ነው ያለችኝ። የሁለቱም ታየላቸው። እንደውም ደግሞ ሌላም ልጅ ነበረች ታየና አይ እኔ ወንድሜ እንደዚህ አለኝ፣ እንደዚህ ነው ቦታው አለኝ፣ እንደዚህ ነው አለኝ። ያችን የትም ደግሞ አባቴ አይ እንደዚህ ነው የማይሆን ቦታ ነው አለኝ። ስለዚህ ተው በቃ እህቴ ትቸዋለሁ ያሉ ልጆች አሉ ማለት ነው። አሁን ላይ ያ ቦታ እውነቴን ነው የምላችሁ አሁን ላይ ያ ቦታ ምን ያክል ብር እየተሸጠ እንደሆነ ብታውቁት ኑሮ እኔ እንጃ እናንተ ራሱ ለመገመት እንትን ይላችኋል ማለት ነው። እና አሁን ላይ ያንን ዋጋ በጥቅሉ አታገኙትም። ለትላንት የነበረው ገበያ ዛሬ ላይ ራሱ ስንት ነው የሚጨምረው? እና እህቶቼ በ1.500 ሺህ በ1.300 ሺህ ፈልጊልን ላላችሁኝ ካርታና ፕላን ያለው ኮምቦልቻ ውስጥ በሌላ ሀገር ላይ ሊኖር ይችላል፣ በሌላ አካባቢዎች ላይ ኮምቦልቻ ላይ ግን በዚህ ዋጋ የለም አይገኝም ማለት ነው። ምክንያቱም አሁን ላይ ያ በ1.500 ሺህ ሳስታውቀው የነበረው ቦታ አሁን ከ2.500 ሺህ በላይ ሆኗል ማለት ነው። ምክንያቱም ቦታው አካባቢ ተፈላጊ ስለሆነ አዲስ አበባ መውጫ ነው፣ በጣም ወሳኝ የሆነ ቦታ ላይ ስለሆነ ሰው አሁን ያለውን እንደውም እየሸጠው ወደዛ ነው እየሰፈረ ያለው እየገዛ ያለው ማለት ነው። በጣም ተሻምተውበታል። በዛን ሰዓት ዋጋው አሪፍ ነበር፣ አሁን በጣም ጨመረ። እና ማድረግ ያለባችሁን ነገር እኔ ብዙ ጊዜ ወላሂ ነው የምላችሁ ተናግሬያለሁ።
በእናንተ ገንዘብ ማንንም አታስገቡ። ለራሳችሁ ህይወት ማድረግ ያለባችሁ በራሳችሁ ሀሳብ ማድረግ አለባችሁ። እከሌ ይሄን ይለኛል፣ እንትና ይሄን ይለኛል፣ ለእናንተ ጥቅም የሚፈልግ እንጂ የእናንተን እድገት የሚፈልግ አይደለም። የእናንተን እድገት የሚፈልግ ሰው ከሆነ ቢያንስ እንኳን ያንን ቦታ እንከኑ እንደዚህ ነው ወይ እንዲህ ነው ብሎ ነግሯቸው አይረባም ከሚላችሁበት በዲፍኑ ያኔ አብራርቶ ያ ቦታ እንዲህ ነው ጥፋት አለው እንደዚህ የማይረባ ነው ብሎ ማብራሪያ ሊሰጣችሁ ይገባል። ነገር ግን አብዛኛው ሰው ግን አይ እንደዚህ ነው ታዩ ያ የማይረባ ቦታ ነው እንደዚህ ነው ይሏችሁና በጥቅሉ ምንም አይነት ችግር እንደሌለበት እንኳን አብራርተው ሳይነግሯችሁ እናንተ ቦታውንም እንዳትገዙ ልብልም ያረጓችሁና በቃ እንደገና እንደ አዲስ እናንተ ቦታ እንገዛለን እያላችሁ የምታደርጓት ነገር ከምንዛሬው ልክ እንደሚጨምረው ያክል ማንኛውም ነገር እዚህ እየጨመረ ነው የሚሄደው። እኔ ብዙ ልጆች ያልተረዱት ነገር አለ። ማድረግ ያለባችሁን ነገር ተበድራችሁም ይሁን ተበዳድራችሁም ቁም ገብታችሁ ይሁን በሰዓቱ የምታደርጉት አሁን ባለው ታይም ራሱ የምታደርጉትና ለነገው አንድ አይደለም። እውነቴን ነው የምላችሁ። እኔ ራሴን በአሁን ላይ አልሐምዱሊላህ ያለፈ ነገር አይቆጭም፣ ግን ለአሁን ላላችሁ ነገር ነው እኔ በራሴ ስላየሁት ነው ማለት ነው። በሰዓቱ የምታደርጉት ነገር ውጤታማ ነው። ነገር ግን አይ እንደዚህ ነው እያላችሁ ንቃችሁ የምትተውት በጣም ዋጋ ጭማሪ ነው ውድ ነው እያላችሁ የምትተውት ነገር ግን የእናንተን እጥፍ እየጨመረባችሁ ነው የሚሄደው ነው የምለው ውዶቼ። እና እንደውም እህቴ ያው በውስጥ ገብታ አውርተሽኛል፣ ይሄንን ቮይሴን ትሰሚዋለሽ፣ ይሄን ቪዲዮ ታይዋለሽ ብዬ ተስፋ አድርጋለሁኝ። በ1.500,000 እንደዚህ አግኝተን ነበረ እና ይሄ ዩኒቨርሲቲ ወደ አዲስ አበባ መውጫ ነው ይሄን እህቴ ያለችኝ ማለት ነው። ይሄ ቦታና በ1.500,000 እኔ በማስተዋወቅበት ሰዓት ማለት ነውና እንደዛ አግኝቼ ነበረ፣ ግን ባልሆነ ነገር ተፋርሰውብን ቀረ አለችኝ። አስቡ እንግዲህ ያ ቦታ አሁን ላይ ምን ያክል እንደሚሸጥ ልጅቷም ታውቀዋለች፣ በጣም እንደጨመረ ታውቀዋለች። ቆንጆ ቦታ አግኝተን ነበር አለችኝ ማለት ነውና ያኔ እንግዲህ ወይ የሚቀርባቸው ወይ ሰው ወደ ኋላ ሲሉባቸው ቤተሰብ የሚገዛው አካል ከዚህ ሁሉም ያሏቸው ሰዎች ወደ ኋላ ሲቀርባቸው ወይ ሰውየው ብር ይጨምርባቸዋል። ገባቸዋል። በተለያየ ነገር ኬዝ ይቀርባቸዋል። ቢጨምርም እንኳን ራሱ በሰዓቱ ገዝታ በሆነ እህቴ ተጠቃሚ ትሆን ነበረ ያ ቦታ። ምክንያቱም አሁን ከ2.500,000 በላይ ስለጨመረ ማለት ነው። እና አንዳንድ ጊዜ በራሳችን ውሳኔ እንወስነ የምናደርገውን ነገር ራሳችንን አሳምነን እናድርግ የምላችሁ ወላሂ ነው የምላችሁ። አብዛኛዎቹ ልጆች ምርጥ ጓደኛ ያሏቸው ወይም ደግሞ የተሻለ እህትም ወንድም ያሏቸው በራሳቸው ውሳኔ በራሳቸው ገንዘብ ወስነው ይሄን አድርጉልን ብለው የሚያስተርጉ ልጆች አሉ። አብዛኛዎቻችን ግን አይ ይሄ ነው እንከን ሲያመጡልን አረ ይሄ ማን እነሱ እንዲካሉ ብለን የምንተው። እኔ በራሴ ስላየሁት ነው፣ የራሴን ተሞክሮ ነው ለእናንተ የምነግራችሁ። በራሳችሁ መንገድ በራሳችሁ ገንዘብ ውሳኔ የምትወስኑት እናንተና አንድ እናንተ ናችሁ፣ ሌላ ማንም አይደለም። ማድረግ ያለባችሁንም ይሄ ይጠቅመኛል ያላችሁትን ነገር ማድረግ የእናንተ ውሳኔ እንጂ የማንም ውሳኔ አይደለም። እውነቴን ነው የምላችሁ። እዚህ ያለ ሰው እንዲህ ነው ቢላችሁ ወላሂ ነው የምለው የእናንተን ነገ ውጤታችሁን የእናንተን ነገ ምን ላይ እንደምታርፉ አያስቡም። እውነቴን ነው የምላችሁ። እናንተ ግን የምታደርጉት ነገር ለራሳችሁ መስመራችሁን የሚያስይዛችሁ ራሳችሁ ውሳኔ የምታደርጉት ነውና እባካችሁ አሁንም ባለው ነገር ላይ አሁንም ባለው እንትን ላይ በቦታ ዙሪያ ላይ ለምን ካርታና ፕላን ያለው ቦታ በተለይ እኔ ህገ ወጥ ብዙ አላችሁም ፍላጎት ያለው ነው እንጂ ፍላጎት እኔ በጠቅሎ ምክሬ አይደለም፣ ግን የሰውን ፍላጎት እንትን አለለም። የተሰሩ ቤቶች ህገ ወጥ ላይ ሆነው ካገኛችሁ ብትገዟቸውም አሁን ላይ በተለይ ምሪት ላይ ማንም ምስረታ ላይ አካባቢ ላይ ያሉ ካገኛችሁ ብትገዙ ችግር የለውም። ምክንያቱም እየኖርንበት ነው። ኢንሻአላህ ያኒ ህጋዊ ይሆንልናል ብለን ተስፋ እያደረግን ስለሆነ ማለት ነው። ስለዚህ እንደዛ አይነቶች ቦታ ላይ የተሰሩ ቤቶች ካገኛችሁ ብትገዙ ችግር የለውም። ግን ህገ ወጥ ላይ አሁን ላይ ባትገዙ የተሻለ ነው የምለው። እና ምን ልላችሁ ነው ብዙ ልጆች እየተሸወዱ ያሉት ዛሬ የነበረው ገበያ ለነገ የሚጠብቃቸው እየመሰላቸው በዚህ ዋጋ እንደዚህ እህቴ ካገኘሽልን የምትሉ ልጆች በዚህ ዋጋ እናንተ አታገኙም። ካርታና ፕላን ያለው ማለት እኮ ውዶችዬ በጣም የሚገርም ዋጋ ነው። ከ1.500,000 ተገይቶ እንደውም ጨምሮ ነው እንጂ በ8ም በ1 ነበር ሲሸጥ የነበረው። ግን አሁን ላይ ደግሞ ከ1.500,000 አልፎ እስከ 3 ከ2.500,000 በላይ ተቃንቶ እስከ 3 ከዛም በላይ እየተሸጠ ነው። እንደ ቦታው እንዲያቀማመጡ ነው ማለት ነው። እና አንዳንድ ጊዜ ስናደርግ በጊዜ የምናደርገው ነገር ያው በጊዜው ነው ልላችሁ ነው። ይሄ ለሁሉም ተደራሽነት ሊኖረው ይገባል። ሸር አድርጉት፣ ላይክም አድርጉኝ ከወደዳችሁት። እኔ ሁልጊዜ ለእናንተ ይጠቅማል ያልኩትን በራሳችሁ ወስናችሁ የምታደርጉትን ነገር ለማስተላለፍ ሞክራለሁ። በቦታ ዙሪያ ላይ እህቴ በዚህ ዋጋ ፈልግልኝ ለምትሉ ልጆች ነው ይሄንን ሀሳብ የምሰጠው። እንደውም ትናንትና በለቀቁት ቪዲዮ ፋፊ አደራሽን ብዙ ኮሜንቶች አይቻለሁኝ። ይሄ ድል እንዳያመልጠን ምናምን ላላችሁኝ ኢንሻአላህ ከኛም ጋር ጎን ያሉ ሰዎች ስለሚኖሩ አቅማቸው የማይችሉ ሰዎች ያንን ብር መክፈል የማይችሉ ሰዎች ሲኖሩ እኔ እለቃለሁኝ።
ስለቅ ያኔ ኢንሻአላህ እናንተ እንትኔ ላይ ፕሮፋይል ስር ቁጥሬን አስቀምጨዋለሁ። ሁልጊዜም እዛው ታገኙታላችሁ። አላነሳውም፣ በዛ እየገባችሁ ማናገር ትችላላችሁ። እኔም ፖስተዋለሁ። ያ ቦታ ልክ ሲሰጡ ኢንሻአላህ አቅማቸው የማይችሉ ሰዎች ስለሚኖሩ ግን አሁን ላይ በነገራችን ላይ በጣም ይሻሙታል። ምክንያቱም አሁን ህጋዊ የሆነ ነገር ሰው ለመያዝ ጉጉት ስላለው በጣም ይሻሙታል እና ክፍት ቦታ ካገኙኝ ኢንሻአላህ ለእናንተ ሸር አድርጋላችሁ። እናንተ ደግሞ ተሳትፋችሁ ያንን ለመያዝ ትሞክራላችሁ። ባላ ፍቃድ ማለት ነው። አቅማችሁ መክፈል የማይችሉ በዛች ክፍተት ቦታ ላይ እናንተ መግባት ትችላላችሁ። ያ ቦታ ኢንሻአላህ ሲሰጥ ለእናንተ ሸር አድርጋለሁ ማለት ነው ባላ ፍቃድ። ከዛ በተረፈ አሁንም ደግሜ የምላችሁ ነገር የዛሬው ገበያ ለነገ አታገኙትም። መግዛት ያለባችሁን ሰዓት በሰዓቱ ግዙ ነው የምላችሁ። ሁላችሁም የመዳም ቅመሞች፣ ያው እኔም የመዳም ቅመም ነበርኩኝ፣ አሁን ኢትዮጵያ ስለመጣሁኝ ነው እና ኢንሻአላህ ሁላችሁም በራሳችሁ ተማመኑ። መግዛት ያለባችሁን ነገር በራሳችሁ ግዙ። ወደኋላ አትበሉ። ምንም የሚያስፈራችሁ ነገር የለም። ተወከላለህ አንድ ነገር ስታደርጉት አላህ ወኪል ብላችሁ ነው የምታደርጉት ማለት ነው። በነገራችን ላይ በራሴ ዙሪያ ብትሄዱ ማለት ነው እውነት ለመናገር ብዙ ቦታዎች አልፈውኛል። እኔ ልገዛ በርኩበት ሰዓት ያለምን መሰላችሁ? አረ እንደዚህ ነው ሲሉኝ እንከን ሲያወጡት ስተው አሁን ላይ ያንን ቦታ ሳይ በጣም እናደዳለሁ ማለት ነውና ስለዚህ ያለፈ ነገር ነው። በእርግጥ ወደ ኋላ አልመለስበትም። እኔ ግን ያለፍኩትን ነው ለእናንተ ሸር የማደርግላችሁ። በሰዓቱ የምታደርጉት ነገር እና እየቀጠለ የምታደርጉት ነገር ዋጋ ጭማሪ ያለው ያንንም ቦታ አታገኙትም እና ሁላችሁም የምትፈልጉትን ነገር ማድረግ ያለባችሁ ጊዜው ሳይሄድ ነው። ከሌ ስላላችሁ አይደለም። በራሳችሁ ሀሳብ በራሳችሁ ቆራጥነት የራሳችሁን መንገድ ቀና የምታደርጉት እናንተ ራሳችሁ ናችሁ እንጂ ማንም የእናንተ መንገድ ቀና የሚያደርግላችሁ የለም። የሚቀበል እንጂ አይ ለሷ ይሄ ይጠቅማል ብሎ የሚያደርግላችሁ ወይም ጥሩ ሀሳብ የሚሰጣችሁ ስለሌለ ከስንት አንድ ሊኖር ይችላል። ነገር ግን ሙሉ ሰው እንደዚህ ነው ጥሩ ሀሳብ አለው ወይም ደግሞ ለሷ ለነገ ጧቷ ስትመጣ ይሄ ማረፊያ ብሎ የሚያስብ ሰው ስለሌለ ማለት ነውና ያው ከኑሮ አንፃር ይሁን አላውቅም፣ ጭንቅላታችን እዚህ ኢትዮጵያ ያለነው ሰዎች እንዴት እንደምናስብ አላውቅም። እናንተ ተገንዛቢ በማድረግ ተጠቃሚ እንድትሆኑ ይገባል። ማድረግ ያለባችሁን ነገር በሰዓት አድርጉ። ወደ ኋላ አትበሉ። እኔ ኢንሻአላህ የቻልኩትን ያክል ምንም ችግር የለብኝም። ለእናንተ ምክር ይሆናል ያልኩትን አደርሳለሁኝ። በቻላችሁት አቅም ቦታችሁን ግዙ፣ ያዙ። የራሳችሁን መቀረጻችሁን ህይወት ነው ማስተካከል ያለባችሁ። እውነቴን ነው የምላችሁ። ወላሂ ከአረብ ሀገር ስትመጡ ቴንሽን የምትሆኑት እናንተ ናችሁና ኢንሻአላህ በሌላ ቪዲዮ እንገናኝ። ሼር ላይክ አትርሱ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ አበረታቱን፣ ቤተሰብ ሁኑ እንላለሁኝ። ኢንሻአላህ ቦታ የምትፈልጉ ልጆች አሁንም ማስቀመጥ ትችላላችሁ፣ ግን በ1.500,000 ህጋዊ የሆነ አይገኝም። አሁን ከ2.500,000 በላይ ተቃንቷል ማለት ነው። ስለዚህ ይሄ ቦታው ደግሞ በዩኒቨርሲቲው ወደዛው አዲስ አበባ መውጫ አካባቢ ነው። የምትፈልጉ ካላችሁ ቴክስት አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።